ከዚህ መጽሐፍ ሰዎችን በተመለከተ ይበልጥ የተረጋጋና ስልታዊ ታዛቢ እንድትሆን በማድረግ አላስፈላጊ የሆነ የስሜት ቀውስ እንዳያጋጥም ይረዳሃል። ከሰዎች ጋር በሚኖረን ግንኙነት ሌሎች እኛን የሚያዩበት መንገድ በውስጣችን ጭንቀትና አለመተማመንን ሊያነሳሳ ይችላል። አንድ ጊዜ እንደዚህ አይነት ስሜት ከተሰማን ደግሞ ወደ ራሳችን ስሜት ስለምንሳብ ሰዎችን ለመመልከት በጣም ከባድ ይሆንብናል። ከዚያ ሰዎች የሚናገሩትንና የሚያደርጉትን ግላዊ በሆነ ሁኔታ በመገምገም ይወዱኛል ወይስ አይወዱኝም በማለት እንጨነቃለን። በመሆኑ በዚህ መጽሐፍ ውስጥ ያሉትን ሕጎች ሰዎች ከዓመታት በፊት በነበሯቸው አንዳንድ ፍላጎቶችና ተስፋ አስቆራጭ ሁኔታዎች ውስጥ ያልፉና ስር ከሰደዱ ስሜቶችና ጉዳዮች ጋር የሚያገናኙ መሆናቸውን በመግለጽ ጭንቀት ውስጥ እንዳትገባ ይረዳሃል። ሰዎች በአንድ አጋጣሚ መንገዳቸውን ስታቋርጥ ለቁጣቸው ወይም ለብስጭታቸው ምቹ ኢላማ ትሆናለህ። ይህንን የሚያደርጉት በአብዛኛው ጉዳዩ ካንተ ጋር የተገናኘ ስለሆነ ሳይሆን ሊያወጣቸው የሚፈልጓቸውን አንዳንድ ስሜቶችን በአንተ ላይ እየተወጡ ስለሆነ ነው። ስለሆነም ይህ ነፃ ሊያወጣ እንጂ ሊያስከፋ አይገባም። ይህ መጽሐፍ የእነርሱን ደስ የማይሉ የሰዎችን አስተያየቶች፣ ቀዝቃዛ አመለካከቶች ወይም የንዴት ቅጽበቶች በግል መውሰድ እንድታቆም ያስተምርሃል። ይህንን የበለጠ በተረዳ መጠን በስሜት ሳይሆን ያ ባህሪያቸው ከየት እንደመጣ ለማወቅ ባለ ፍላጎት ምላሽ መስጠት ቀላል ይሆንልሃል። በሂደቱ ውስጥም የበለጠ መረጋጋት ይሰማሃል። ይህ አመለካከት በአንተ ውስጥ ስር ሲሰድ ደግሞ ሰዎችንና ጉድለቶቻቸውን እንደ የሰው ተፈጥሮ አካል አድርገህ ስለምትቀበል ሰዎችን ትክክልና ስህተት ብሎ ለመፈረጅና በእነርሱ ላይ ለመፍረድ ያለህን ዝንባሌ ያነሰ ይሆናል። ሰዎችም በአንተ ውስጥ ያለውን ይህን የመቻል ዝንባሌ ሲገነዘቡ የበለጠ ይወዱሃል። ይህ መጽሐፍ የሰውን ልጅ ተፈጥሮ ሕጎች ከስር መሰረቱ የሚያሳይ ሰዎችን እንደ መጽሐፍ በማንበብ በሰዎች ላይ ተጽዕኖ ለማሳረፍ እንዲከተሉን ለማድረግ የሚረዳ መጽሐፍ ነው። በዚህ መጽሐፍ ውስጥ ያሉ ሕጎች አንተን ወደ ተረጋጋና ነገሮችን በጥሞና ወደሚመለከት ሰው ይለውጣል። ይህም ሲሆን በአላስፈላጊ የስሜት ድራማዎች እንዳትዋጥና ጉልበትህን እንዳታባክን ትሆናለህ። ማንም እየተነሳም በስሜትህ አይጫወትም። በተጨማሪም ሌሎች ሰዎችን እንደ መጽሐፍ ለማንበብ የሚረዳ መጽሐፍ ነው። የሰዎችን አኳኋንና ሳያስቡ የሚያሳያቸውን ምልክቶች በመተርጎም የተካንክ ትሆናለህ። ሰዎች ገና ቃል ሳያወጡ ባህሪያቸውን የመገምገም ችሎታ ይኖርሃል። በሕይወት ውስጥ የሚያጋጥሙን መርዘኛ ሰዎች ለማጥራት ይረዳሃል። ሌሎች ሰዎች ላይ ተጽዕኖ እንድታሳርፍና አንተ ባልካቸው መንገድ እንዲከተሉ የሚያደርግ ኃይል ይህ መጽሐፍ ያጎናጽፈሃል። ይህም ብቻ ሳይሆን ከተዘፈክበት መጥፎ ልማድ እንድትወጣ ያግዝሃል። አሁን ያለህበትን ሁኔታ እንድትረዳና እንድትለውጥም ያደርግሃል። ስለዚህ ይህ መጽሐፍ ነፃ ሊያወጣህ እንጂ ሊያስከፋህ አይደለም የተጻፈው። ይህ መጽሐፍ ሰዎች ያለማቋረጥ ለሚያደርጓቸውና ለሚናገሯቸው ነገሮች ዋና ተርጓሚ በማድረግ የሰዎችን ባህሪ ለመገምገም በጣም የላቀ ችሎታ ይሰጥሃል። በተለምዶ ለሰዎች ባህሪ ትኩረት የምትሰጥ ከሆነ ድርጊቶቻቸውን የሆኑ ምድቦች ውስጥ እንዲገቡ ለማድረግና መደምደሚያዎች ለመስጠት ትቸኩላለህ። ስለዚህ ለራስህ ቅድመ ግምገማዎች ለሚስማማው ፍርድ የተሰጠ ትሆናለህ፣ ወይም ለራሳቸው ጥቅም የሚሰጡ ማብራሪያዎችን ትቀበላለህ። ስለዚህ በዚህ መጽሐፍ ውስጥ ያሉ ሕጎች ሰዎችን በተሳሳተ መንገድ ማንበብ ምን ያህል ቀላል እንደሆነና የመጀመሪያ እይታዎች ምን ያህል አታላይ እንደሆኑ ግልጽ በማድረግ ይህንን ልማድ ያስወግዳሉ። በዚህም ራስህን ረጋ እንዲል ታደርገዋለህ። የምታየውን ለመተንተን ራስህን ታሰለጥናለህ እንጂ በመጀመሪያ ፍርድ አትተማመንም። እንዲያውም ተቃራኒ በሆነ መንገድ ታስባለህ። ለምሳሌ ሰዎች ከፍተኛ በራስ የመተማመን ስሜት ወይም የወንድነት ስሜትን የመሳሰሉ ባህሪያትን በግልጽ ሲያሳዩ አብዛኛውን ጊዜ ተቃራኒውን እውነታ እየደበቁ ሊሆን እንደሚችል ታስባለህ። ሰዎች ያለማቋረጥ በአደባባይ እየተጫወቱ ተራማጅና ቅዱስ መስለው የሚታዩት እውነተኛ ማንነታቸውን በተሻለ መልኩ በጥላ ውስጥ ለመደበቅ እንደሆነ ትገነዘባለህ። ከዚህ በዕለት ተዕለት ሕይወት ውስጥ ይህ ጥላ እየተገፈፈ የመምጣቱን ምልክቶች ታያለህ። ሰዎች ከባህሪ ውጭ የሆነ የሚመስል እርምጃ ከወሰዱ ብዙ ጊዜ ከባህሪ ውጭ የታየው የበለጠ እውነተኛ ባህሪያቸውን የሚገልጽ ማሳያ እንደሆነ ታያለህ። ሰዎች በመሰረቱ ሰነፍ ወይም ሞኝ ከሆኑ
በጥቃቅን ዝርዝሮች ውስጥ ባህሪያቸውን አንተን ከመጉዳት በፊት በሚገባ ልታያቸው የምትችላቸውን ፍንጮች ይተዋሉ። የሰዎችን እውነተኛ ዋጋ፣ የታማኝነትና የአስተሳሰብ ደረጃቸውን መለካት መቻልና ሕይወትህን አሳዛኝ ሊያደርጉ ከሚችሉ መጥፎ የሥራ ቅጥሮች፣ አጋርነቶችና ግንኙነቶች መራቅ አንተ ሊኖሩ ከሚችሉ በጣም አስፈላጊ ችሎታዎች ውስጥ ጥቂቶቹ ናቸው። በተጨማሪም በዚህ መጽሐፍ ውስጥ የረጅም ጊዜ ስሜታዊ ጉዳት የሚያስከትሉ መንገድህን የሚያቋርጡ መርዛማ አይነት ሰዎችን እንድታውቅና እንድትጠነቀቅ ያሰለጥንሃል። ጠበኛ፣ ምቀኛና ተንኮለኛ ሰዎች ብዙ ጊዜ ራሳቸውን እንደዚህ ነን ብለው አይናገሩም። በመጀመሪያ ግንኙነቶች አላስፈላጊ ውዳሴና ሌሎች ማታለያዎችን በመጠቀም ማራኪ መስለው መታየት ተምረዋል። ቆይቶ ግን አስቀያሚ ባህሪያቸውን ስናይ የመከዳት፣ የመናደድና አቅመቢስ የመሆን ስሜት የሚሰማን ለዚያ ነው። በእነሱ መገኘት አእምሯችን እንዲጨነቅ፣ በቀጥታ ለማሰብ ሆነ ስትራቴጂ ለመንደፍ እንድንቸገር ለማድረግ የማያቋርጥ ጫና ይፈጥራሉ። ስለዚህ በዚህ መጽሐፍ ውስጥ የምናያቸው አንዳንድ ምስጢራዊ ሕጎች እነዚህን አይነት ሰዎች ለመከላከል እንዴት አስቀድመ እንደምትለያቸው ያስተምርሃል። በመሆኑም ከነሱ ርቀት ትሄዳለህ ወይም ተግባራቸውን አስቀድመ ስለምታይ አትታወርም። ይህም ስሜታዊ ሚዛንህን በተሻለ መንገድ እንድትጠብቅ ያስችልሃል። ከሁሉም ብልጭታዎቻቸው በስተጀርባ ከሚያንጸባርቁት ድክመቶችና አለመተማመን ላይ ትኩረት በማድረግ እነርሱ የሚያስቡትን ያህል አስፈላጊ ወይም ጎበዝ እንዳልሆኑ መገንዘብን ትማራለህ። በዚህም በእነሱ አፈ ታሪክ ውስጥ አትወድቅም። ይህ ደግሞ በእነሱ ላይ ጥገኛ እንድትሆን የተማመኑበትን ማስፈራሪያ ያስወግዳል። በመቀጠል የራስ ወዳድነት ባህሪያቸውን በሚያሳዩበት የሽፋን ታሪኮቻቸውና ሰፊ ማብራሪያዎቻቸው ትሳለቅባቸዋለህ። የመረጋጋት ችሎታ ያናድዳቸዋል። ብዙ ጊዜም ርቆ ወደ መሄድ ወይም ስህተት ወደ መስራት ይገፋፋቸዋል። ከዚያ በእነዚህ ገጠመኞች ከመጨነቅ ይልቅ ራስህን የመግዛት ችሎታን ለማዳበርና ራስህን ለማጠንከር እድል ስለሰጡ ልታደንቃቸው ትችላለህ። ከነዚህ አይነቶች ውስጥ አንዱን ማሸነፍ ብቻ ከሰው ተፈጥሮ መጥፎውን ነገር መቋቋም እንደምትችል ትልቅ መተማመን ይሰጣል። ይህ ብቻ አይደለም። በዚህ መጽሐፍ የህይወት መንገድህን በጣም ቀላል ለማድረግ፣ ሰዎችን ለማነሳሳትና ሰዎች ላይ ተጽዕኖ ለመፍጠር እውነተኛ ማነሳሻዎችን ትማራለህ። በተለምዶ ሐሳቦቻችንን ወይም እቅዶቻችንን በተመለከተ ተቃውሞ ሲያጋጥመን ሰዎችን በመከራከር በማስተማርና በማሳየት የሰዎችን አስተሳሰብ በቀጥታ ለመለወጥ መሞከር ሰዎችን የበለጠ ተከላካይ እንዲሆኑ ያደርጋቸዋል። በዚህ መጽሐፍ ውስጥ የምናያቸው ምስጢራዊ ህጎች ሰዎች በተፈጥሮ ግትርና ተጽዕኖን የሚቋቋሙ መሆናቸውን ያስተምሩናል። ስለዚህ አንተም ማንኛውንም ሙከራ መጀመር ያለብህ የሰዎችን ተቃውሞ በመቀነስና ሳታስበው የመከላከል ዝንባሌያቸውን ባለመመገብ መሆኑን ያስረዳል። በዚህም ሰዎችን ደህንነት እንዳይሰማቸው የሚያደርጉ ነገሮችን መለየትና ባለማወቅ እነዚያን ነገሮች እንዳታነሳሳ ራስህን ታሰለጥናለህ። ከግል ፍላጎታቸውና ከራሳቸው አመለካከት አንጻር ማረጋገጥ በሚያስፈልጋቸው መንገድ ታስባለህ። የስሜቶችን ተላላፊ መሆን በመረዳት በጣም ውጤታማው ተጽዕኖ የማሳለፊያ መንገድ ስሜቶችንና አመለካከቶችን መለወጥ እንደሆነ ትማራለህ። ሰዎች ከቃላቶቻቸው በላይ ለጉልበትህና ለባህሪ ምላሽ ይሰጣሉ። ያንተ ዘና ማለትና በሌሎች ሰዎች ላይ ከልብ የሆነ ፍላጎት እንዲኖር ማድረግ አዎንታዊ ተጽዕኖ ስለሚኖረው በራስህ በኩል ያለውን ማንኛውንም መከላከያ ታስወግዳለህ። እንደ መሪ ሰዎችን ወደ አንተ አቅጣጫ ለማንቀሳቀስ በጣም ምርጥ የሆነው መንገድ አመለካከትህን፣ የሌላውን ስሜት የመረዳትና የመጋራት ችሎታህን እንዲሁም የሥራ ስነ ምግባርህን በትክክል በማቀናጀት ላይ መሆኑን ትማራለህ። ይህ ብቻ አይደለም። በዚህ መጽሐፍ ውስጥ የሰው ተፈጥሮ ኃይሎች በውስጥህ ምን ያህል በጥልቀት እንደሚሰሩ እንድትገነዘብ ያስረዳሃል። እንዲሁም ደግሞ የራስህን አሉታዊ ንድፎች ለመለወጥ ኃይል ይሰጣል። በሰው ተፈጥሮ ውስጥ ስላሉ ጨለማ ባህሪያት ለማንበብ ወይም ለመስማት የምንሰጠው ተፈጥሯዊ ምላሽ ራሳችንን ማግለል ነው። ይህ ማለት ሁልጊዜ ለራሱ የተጋነነ ግምት የሚሰጠው ምክንያታዊ ያልሆነው ምቀኝነት ያለበት ጉረኛው ወይም ጨካኙ ሌላኛው ሰው እንደሆነ እናስባለን። ሁልጊዜ ማለት ይቻላል ራሳችንን የምናየው ጥሩ ዓላማ እንዳለው ሰው አድርገን ስለሆነ ስንሳሳትም አሉታዊ ምላሽ እንድንሰጥ ያስገደዱንን
የሌሎች ሰዎች ወይም ሁኔታዎች መሳሳት እንደሆነ እንናገራለን። ስለዚህ በዚህ መጽሐፍ ውስጥ ይህንን ራስን የማታለል ሂደት ለአንዴና ለመጨረሻ ጊዜ እንድታቆም ትማራለህ። ሰዎች ስንባል ሁላችንም ከአንድ ጨርቅ የተቀደድንና ተመሳሳይ ዝንባሌዎችን የምንጋራንን። ይህን በተረዳ መጠን በአንተ ውስጥ ያሉትን እነዚህ አሉታዊ ባህሪያት ለማሸነፍ የሚኖርህ ኃይል ከፍተኛ ይሆናል። የራስህን ምክንያቶች ትመረምራለህ። በሌሎች ላይ በግልጽ ማሳየት የምትችላቸውን ነገር ግን በአንተ ውስጥ መኖራቸውን የምትክዳቸውን ባህሪያት ትገነዘባለህ። እንዲሁም አሉታዊ ስሜቶችን በግልጽ ከመናገር ይልቅ በተዘዋዋሪ የመግለጽ ዝንባሌን ትይዛለህ። ይህም በሌሎች ላይ የሚገኙት እንዲህ ያሉ ባህሪያትን መለየትን በጣም ቀላል ያደርገዋል። ራስህን በማወቅ ግንዛቤ ዝቅ እንድትል የሚያደርግ ሳይሆን ራስህን እንደ ሙሉ ሰው እንድትቀበል የራስህን ቅዱስ የመሆን ሐሰተኛ ምስል ትተህ ጥሩውንም መጥፎውንም ማቀፍ የምትችል ያደርጋል። በዚህም ከግብዝነቶችህ እፎይታ በማግኘት ራስህን ለመሆን የበለጠ ነፃ ትሆናለህ። ሰዎችም በአንተ ውስጥ ባለው በዚህ ባህሪ ይሳባሉ። ሌላኛው ከዚህ መጽሐፍ የምትማረው በዙሪያ ካሉ ሰዎች ጋር ጥልቅና የበለጠ የሚያረካ ትስስር መፍጠር ወደሚችል የሌላውን ግለሰብ ስሜት የመረዳትና የመጋራት ችሎታ ወዳለው ሰው ይለውጣል። ይህ መጽሐፍ እኛ ሰዎች የተወለድነው ከከፍተኛ ሰዎችን የመረዳት አቅም ጋር ነው። ይህም ቀደምት ዝርያዎቻችን ራሳቸውን በሌሎች እይታ ውስጥ በማስቀመጥ የሌሎችን ፍላጎትና ስሜት እንዴት እንደሚረዱ በመማር ያዳበሩት ኃይል ነው። በዚህ መጽሐፍ ያሉ ሚስጥራዊ ሕጎች ይህንን ኃይል በተቻለ መጠን እንዴት ወደ ከፍተኛ ደረጃ ማምጣት እንደምትችል ያስተምሩሃል። የማያባራውን ውስጣዊ የብቻ ንግግር ቀስ ብለህ መቁረጥና የበለጠ በቅርበት ማዳመጥ ትማራለህ። ሌሎች ሊሰማቸው የሚችላቸው ስሜት እንዲሰማህ እንዲረዱ የራስህን ምናብና ተሞክሮች ትጠቀማለህ። ለምሳሌ ሰዎች አንድ የሚያሰቃይ ነገር ሲገልጹ አንተም የምትስለው የራስህ የሚያሳምም ቅጽበት ይኖርሃል ማለት ነው። ዝም ብለህ ስቃያቸውን የምትረዳ ብቻ ሳይሆን ይልቁንስ በዛ ስሜት ውስጥ ያገኘኸውን መረጃ በመተንተን ግንዛቤዎችን የምታገኝ ትሆናለህ። ሁልጊዜ የምታስተውላቸውን ነገሮች በማዘመንና ዓለምን በእነርሱ አይኖች የማየት ችሎታህን በማሳደግ ያለማቋረጥ በስሜትና በመተንተን መካከል ትሽከረከራለህ። በተጨማሪም ከዚህ ልምምድ የሚመነጨውን በአንተና በሌሎች ሰዎች መካከል ያለውን የግንኙነት አካላዊ ስሜት ታስተውላለህ። ሰዎች በትክክል ምን እንደሚያስቡ ስለማታውቅና በቀላሉ ስህተት ልትሰራ ስለምትችል ለፍርድ ሳትቸኩል ራስን የበለጠ ለመማር ክፍት የማድረግ የትህትና ደረጃ ያስፈልጋል። ሰዎች ከምታስበው በላይ ውስብስብ ናቸው። ስለዚህ ያንተ ግብ በቀላሉ አመለካከታቸውን በተሻለ ሁኔታ ማየት ነው። ይህም በዚህ ሂደት ውስጥ ስታልፍ የበለጠ በተለማመድክ መጠን ልክ እንደ ጡንቻ እየጠነከረ ይሄዳል። እንዲህ ያለውን ሰዎችን የመረዳት ርህራሄ ማዳበር ስፍር ቁጥር የሌላቸው ጥቅሞች አሉት። ሁላችንም በራሳችን ዓለም ውስጥ የተቆለፍን ነን። ስለዚህ ከራሳችን ውጭና ወደ ሌላው ዓለም መሳብ ለኛ ሕክምናና ነፃ የሚያወጣን ተሞክሮ ነው። ወደ ፊልምና ማንኛውም አይነት ልብ ወለድ የሚስበን ይህ ከኛ የተለዩ ሰዎች አእምሮና አመለካከቶች ውስጥ የመግባት ሁኔታ ነው። በዚህ ልምምድ ብቻ መላ የአስተሳሰብ መንገድ ይቀየራል። በዚህም ቅድመ ግምቶችን ለመተውና የአሁኗን ቅጽበት ለመኖር ራስህን ታሰለጥናለህ። ስለ ሰዎች ያለህን ሐሳቦች ታስተካክላለህ። ከዚያ ራስህን አማራጭ አመለካከቶችን ሲጠቀም ታገኘዋለህ። የፈጠራ አስተሳሰብ ዋናው ነገርም ይኸው ነው። በመጨረሻም ከዚህ መጽሐፍ ሚስጥራዊ ሕጎች መካከል በውስጥ ያለውን ልታወጣው የምትፈልገውን ከፍ ያለና ጥሩ ማንነት እንድታውቅ በማድረግ የራስህን አቅም የምትመለከትበትን መንገድ ትለውጣለህ። እኛ ሰዎች በውስጣችን ዝቅ ያለና ከፍ ያለ ሁለት ተቃራኒ ማንነቶች አሉን ማለት ይቻላል። ዝቅ ያለው ክፍል ተነሳሽነቱ ወደ ስሜታዊ ምላሾችና ትችትን ወደ መከላከል በመጎተት ራሳችንን እንደ ጻድቅና ከሌሎች የበላይ እንደሆንን እንዲሰማን በማድረግ የበለጠ ጠንካራ ለመሆን የመፈለግ ዝንባሌ ነው። ይህም ሁልጊዜ ትንሹን ችግር የምንቋቋምበትን መንገድ በመውሰድ በቅጽበታዊ ደስታዎችና ትኩረትን በሚከፋፍሉ ነገሮች እንድንያዝ ያደርጋል። ሌሎች ሰዎች የሚያስቡትን እንድንቀበል በማነሳሳት በቡድኑ ውስጥ ማንነታችንን እንድናጣ ያደርገናል። ከራሳችን ለመውጣት ከሌሎች ጋር በጥልቀት ለመተሳሰር አእምሯችንን በስራችን ለመሳብ ምላሽ ከመስጠት ይልቅ ለማሰብ የራሳችንን የህይወት ጎዳና ለመከተልና
ልዩ የሚያደርገንን ለማወቅ በምንፈልግበት ጊዜ ከፍ ያለ የማንነት ስሜት ይሰማናል። ዝቅ ያለ የማንነት ስሜት የምንለው ደግሞ በቀላሉ የምንቀበለው የተፈጥሯችን እንስሳዊና ፈጣን ምላሽ ሰጪ ጎን ነው። ከፍ ያለው ማንነታችን ደግሞ እውነተኛው እንድናስብና እንድንገነዘብ የሚያደርገን ሰዋዊ የሆነው የተፈጥሯችን ጎን ነው። ከፍ ያለው ማንነታችን ግፊት ደካማ በመሆኑ ከእርሱ ጋር መገናኘት ጥረትና ማስተዋልን ይጠይቃል። እኛ የሰው ልጆች በጣም የምንፈልገው በእውነት ፍጹም ሙሉ እንዲሰማን የሚያደርገንን ይህን ከፍ ያለ ማንነታችንን ማዳበርና ማውጣት ብቻ ነው። ይህ መጽሐፍ ደግሞ በእያንዳንዱ ሚስጥራዊ ሕግ ውስጥ ያሉትን አዎንታዊና ጠንካራ ንጥረ ነገሮችን እንድታውቅ በማድረግ ይህን እንድታሳካ ይረዳሃል። ይህ መጽሐፍ ምክንያታዊነት የጎደለው የመሆን ዝንባሌህን በማወቅ እነሱን የመቀነስና እውነተኛ ምክንያታዊ የመሆን ችሎታን በመስጠት ስሜቶችን የአስተሳሰብ ሁኔታ የሚወስኑ መሆናቸውን እንድትረዳ ያደርጋል። በህይወት ውስጥ ያለህ አመለካከት በአንተ ላይ በሚደርሰው ነገር ላይ ውጤት ያለው መሆኑን እንድታውቅና አእምሮ ከፍርሃት የተነሳ እንዴት ሊዘጋ እንደሚችል እንዲሁም ሰፊና ፍርሃት የሌለበት አመለካከት መፍጠር የምትችለው እንዴት እንደሆነ ከዚህ መጽሐፍ ትማራለህ። ራስህን ከሌሎች ጋር የማወዳደር ፍላጎት እንዳለህ በማወቅ ይህንንም በላቀ ስራ በማህበረሰብ ውስጥ ልቆ ለመውጣት ትልቅ ነገር ያስመዘገቡትን ለማድነቅ እና በእነሱ ምሳሌነት ለመኮረጅ እንዴት እንደምትጠቀምበት ትረዳለህ። በእያንዳንዱ ባህሪ ደረጃ ላይ ይህን ምትሃት በመስራት ሰፊውን የሰው ተፈጥሮ ዕውቀትህን ተጠቅመ ዝቅ ያለውን ተፈጥሮህን ወደ ታች የመሳብ ጠንካራ ግፊት ትቃወማለህ። ባጭሩ ይህን መጽሐፍ በሚከተለው መንገድ አስበው። በሰው ተፈጥሮ ውስጥ ተለማማጅ ልትሆን ነው። የዝርያዎችን ማለትም የሰው ባህሪ ለማስተዋልና ለመለካት እንዲሁም ራስን በጥልቀት ለማየት አንዳንድ ክህሎቶችን እያዳበርክ ነው። ይህን መጽሐፍ በመጠቀም ከፍ ያለ ማንነትህን በማውጣት ላይ ትሰራለህ፣ ክህሎቶችህን ታዳብራለህ። በልምምድ ደግሞ ሌሎች ሰዎች ሊጥሉብህ የሚችሉትን መጥፎ ነገር ራስህን የበለጠ ምክንያታዊ፣ የበለጠ ማንነቱን የሚያውቅና የበለጠ ውጤታማ ለመሆን ልትጠቀምበት የምትችል የጥበብ ባለቤት ትሆናለህ። በመጨረሻም የሰው ልጅ የተሻለ የሚሆነው ማንነቱን እንዲያይ ስታደርገው ብቻ ነው። ይህን መጽሐፍ ማለትም ሰውና ተፈጥሮ ዘ ላው ኦፍ ሂውማን ኔቸር የሚለውን ይህን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።